ጤና ይስጥልን የተወደዳችሁ ተመልካቾቻችን በበዓል ማግስት በሀገር የትንታኔ ተገናኝተናል። እኔ ሱባለው ጋሻውና ባልደረባዬ ደምሰው ሽፈራው ለተከታዮቹ ደቂቃዎች አብረናችሁ ቆይታ እናደርጋለን። ደምሰው እንዲሰነበት በዓልስ እንዴት ነበር? ጥሩ ነበር። እንኳን አደረሰ። እንኳን አብሮ አደረሰን። ተመልካቾቻችንም በያሉበት እንግዲህ ጥሩ የበዓል ጊዜ እያሳለፉ እንደሆነ ተስፋ እናደርጋለን። ዛሬም አንድ ርዕሰ ጉዳይ ላይ እንነጋገራለን። ደምስ የሩሲያና ዩክሬን ጦርነት ዛሬም የመወያያ ርዕሰ ጉዳያችን ነው። ከዚህ ጦርነት ባለፈ አሜሪካም በጦርነቱ ላይ የተለያዩ ተጽዕኖዎች እንዳሏት እናስታውሳለን። በተለይም ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከተመለሱ በኋላ የተለያዩ ነገሮችን እያሰሙ ይገኛሉ። አንድ አመታቸውን ከጥቂት ቀናት በኋላ ያከብራሉ ስልጣን ላይ የወጡበት። ከሰሞኑ ደግሞ ከቬንዙዌላ ጋርም በተገናኘ አሜሪካ የምትወስዳቸው እርምጃዎች ጠንካራ እርምጃዎች በተደጋጋሚ እየተነሱ ይገኛሉ። ኒኮላስ ማዱሮን አስራ ወደ ኒውዮርክ መውሰዷ ይታወቃል አሜሪካ። አሁን ደግሞ ከቬንዙዌላ ጋር ተገናኝተዋል በሚል ሁለት መርከቦች ላይ እርምጃ ተወስዷል። አንዷ መርከብ ግን የሩሲያን ሰንደቅ ዓላማ ይዛ እንደነበረ በስፋት ተዘግቧል። ይህ ጉዳይም በአሜሪካና በሩሲያ መካከል ዳግም የተለያየ ጭቅጭቆችን ውጥረት እንዲነግስ እያደረገ ስለመሆኑ ተነስቷልና የዚህችን መርከብ ጉዳይ እስኪ መነሻ እናድርግ። አዎ ያው ወደዚህ መርከብ ላይ ትኩረት ከማድረጋችን በፊት በተለይ የዶናልድ ትራምፕ በሩሲያ ላይ በተለይ ከዚህ ከዩክሬንና ሩሲያ ጦርነት ጋር በተያያዘ ሩሲያ ላይ ጫና ለማድረግ ከሚሞክሩባቸው ነገሮች አንዱ ከፍተኛ ዋና የሚባለው ይሄ ኢኮኖሚካል የሚባሉ ጫናዎችን ነው ለመፍጠር እየሞከሩ ያሉት። ከነዛም ውስጥ በርካታ ማዕቀቦች ተጥለዋል። ከዛ ባለፈ ደግሞ ከፍተኛው የሩሲያ የሀብት ምንጭ ተብሎ የሚታሰበው ይኸው የነዳጅ ገበያ እንደመሆኑ መጠን እዛ ላይ በጣም ከፍተኛ ተጽዕኖችን ለመፍጠር ሲሞክሩ ነበር። ከአሜሪካ በተናጠል ከምትወስናቸው ውሳኔዎች ከምታደርጋቸው ነገሮችን ባለፈ የአውሮፓ ህብረት አባል ሀገራት እንዲሁም የኔቶም አባል ሀገራት እዚሁ ላይ የራሳቸውን ድርሻ ሊወጡ እንደሚገባ ያው ከዚህም በፊት ባነሳናቸው በተለያዩ ፕሮግራሞቻችንም እንዳነሳ ነው ከፍተኛ ገዢ ከሚባሉትም ተርታ የሚመደቡት እዛው የአውሮፓ ህብረት አባል ሀገራት ከመሆናቸውም ጋር ተያይዞ ያንን የሚገዙትን መጠን በመቀነስ የዚህ ተባባሪ እንዲሆን በተለያየ መንገድ ሲናገሩ ነበረ። ለዚህ ለጦርነቱም ተባባሪ ናቸውም እስከ ማለት ደረጃም ደርሰው ነበረ የአውሮፓ ህብረት አባል ሀገራትን። ምክንያቱም ከሩሲያ ነዳጅ በመግዛት ያ ሀብት ደግሞ ሩሲያ መልሳ ለጦርነቱ የተጠቀመችበት ነው በሚል ማለት ነው። ከዛ ጋር በተያያዘ ዶናልድ ትራምፕ ደጋግሞ የሚያነሱት የነበረ ጉዳይ ነበር። ግን እስካሁን የነበሩት ዲፕሎማሲያዊ ቢመስል ይሄ ማዕቀቦችም ከመጣል ያለፈ ነገሮች አልነበሩም። ምናልባት አሁን ላይ በትላንትናው ዕለት ተወስዷል የተባለው እርምጃ ንግግር ባለፈ በተግባር የታየ ጠንከር ያለ እርምጃ የወሰደችበት እንደሆነ ነው እየተነገረ ያለው። ይህም ምንድነው ያው ሁለት መርከቦችን ነው የያዘችው። በተለይ የሩሲያን ነዳጅ በማመላለስ ማዕቀብ የጣለባቸውን አሜሪካ የጣለቻቸውን ማዕቀቦች በመጣስ ነዳጆችን በማመላለስ ሂደት ውስጥ እየተሳተፉ ናቸው የተባሉ መርከቦች ናቸው። ከነዛ ውስጥ አንደኛው የተባለው እንግዲህ አሁን መነጋገሪያም እንዲሆን ያደረገው የሩሲያን ባንዲራ የሰቀለ መርከብ ነው የተባለው። በአብዛኛው በግልጽ አሁን የተባሉ ነገሮች ባይኖሩም በአብዛኛው ግን እየተባሉት የሩሲያ ባለቤትነት የነበረ መርከብ እንደሆነ እየተገለጸ ያለው። በተለያየ መንገድ በተለይ አሜሪካ ይህንን ለማስተባበል እየገለጸች ያለው ከመርከቡ ጋር በተያያዘ መርከቡ ባለቤት የሌለው ግን አሁን ላይ በቁጥጥር ስር ሊዋል በነበረበት ጊዜ የሩሲያ ባንዲራ በመስቀል የሩሲያ ንብረት አድርጎ ለማስመሰል የተሞከረ ነገር እንደሆነና አንድ ህገወጥ የሆነን መርከብ በቁጥጥር ስር እንደዋለች ነው እየገለጸች ያለችው። ግልጽ በሆነ መንገድ የትኞቹ ሀገር ሰዎች ናቸው መርከቡ ላይ የነበሩት፣ የእንቅስቃሴዎች ምን ይመስል ነበር የሚሉ ዝርዝር መረጃዎች ከአሜሪካ በኩል የወጡት ጥቂት መረጃዎች ካልሆነ በስተቀር ሰፋ ያሉ ነገሮች እስካሁን የተገኙ ነገሮች የሉትም። ግን በአመዛኙ ከሩሲያ ጋር ነው ነገሮች የተገናኙ ያሉት። በዋናነት ሩሲያ አሜሪካ የምታነሳ ያው ከቬንዙዌላ ጋር በተያያዘ ያው ከቬንዙዌላ ወደብ ተነስቶ ሲንቀሳቀስ ነው መርከቡም የተያዘውና ከዛ ጋር በተያያዘ ያው ሰሞኑን አሜሪካ በቬንዙዌላ ከምታደርገው እንቅስቃሴ ጋር በተያያዘ የተገናኘ ተደርጎ ነው በአሜሪካን በኩል እየቀረበ ያለው። በሌሎች የምዕራባውያን ሚዲያዎችም የተለያዩ ሀገራትን በኩል እየተገለጸ ያለው። በሌላኛው ወገን ግን ያለው ምንድነው ከጀርባ ያለው ሀሳብ ይሄ መርከብ በብዛት የሩሲያን ነዳጅ እንዲሁም ደግሞ ቬንዙዌላን እንዲሁም መሰል በተለይ በአሜሪካ ማዕቀብ ተጥሎባቸዋል የሚባሉ ሀገራትን ነዳጆች በማንቀሳቀስ ወይም ወደ ሌሎች ገዢዎች በማድረስ ያንን ስራ እየሰራ ያለ ህገወጥ በተለይ አሜሪካ በምትለው አገላለጽ ህገወጥ የሚለውን የንግድ እንቅስቃሴ እያሳለጡ የሚገኙ መርከቦች ናቸው በሚል ነው አሁን ወደዚህ አይነት እርምጃ የተወሰደው። ግን ምናልባት ያው ከሩሲያ ጋር በተያያዘ ሩሲያም የተወሰነ ምላሽ ሰጥታበታለች። ህገወጥ የሆነ የጉልበተኝነት አይነት እርምጃ እንደሆነ ነው እየገለጸች ያለችው። በተለይ ደግሞ በዓለም አቀፍ የባህር መተላለፊያ ላይ የተወሰደ እርምጃ መሆኑ ይህም ደግሞ የአሜሪካን ራሷ ህግ ጥሳ የወሰደችው እርምጃ እንደሆነ ነው እየተገለጸች ያለችው። ሩሲያ ምናልባት እንደ እንግሊዝ ባሉ ሌሎች ሀገራት የተሻለ እንደ በጎ እርምጃ ተደርጎ
እየተገለጸ ይገኛል። እንግሊዝ እንደውም ድጋፍ አድርጋለች፣ ወታደራዊ ድጋፍ ራሱ ለሷም አቅራቢያ በሆነ ቦታ ጋር ስለተያዘች መርከቧ ማለት ነው። ከሱ ጋር በተያያዘ በተለይ ቅድም አንተም እንዳልከው በተለይ መርከቡን በቁጥጥር ስር የዋለው እዛው በእንግሊዝ አቅራቢያ ስለሆነም በተለይ በባህር ኃይል እንዲሁም የተለያዩ አየር ኃይል አባላትም እንደተሳተፉበት የተለያዩ ወታደራዊ ድጋፎችን እንዳደረገች ከእንግሊዝ በኩል የወጡ መረጃዎችም አሉ። ያው ያሉት መረጃዎች በብዛት እሱን የሚያሳዩት በሀሳብም ደረጃ የዚህ ሀሳብ ደጋፊ እንደሆነችም ነው የምትገልጸው። ያው ከዚህ ጉዳይ ጋር በተያያዘ የአውሮፓ ህብረት አባል ሀገራትም በሰፊው የሚያነሷቸው ጉዳዮች ነበሩ። ከዚሁ ከባህሩ ላይ ከሚንቀሳቀሱ መርከቦች ጋር በተያያዘ በተለይ የሩሲያን ነዳጅ በማንቀሳቀስ እንዲሁም ደግሞ እዚህ ጋር አብራ የምትጠቀሰው ኢራን አለች። ከኢራንም ጭምር እንዲሁ የነዳጅ ግብይት በማሳለጥ በኩል ከፍተኛ ድርሻ ያላቸው ናቸው ተብለው የሚታሰቡት እነዚህ መርከቦች በተለያየ መንገድ ለመቆጣጠር የሚደረጉ ጥረቶች ነበሩ። አብዛኞቹ የተለያዩ ምልከታዎችን ከማድረግ በርቀት በማየት ብቻ የተለያዩ መላምቶችን ከመሰንዘርና ከማስጠንቀቅ ባለፈ ጠንከር ያለ እርምጃ የተወሰደባቸው ጠንከር ያለ እርምጃ ለመውሰድ የሚያስችልም አይነት ሂደት የሌለበት አይነት እንቅስቃሴ ነበር የሚያደርጉት። በጣም የረቀቁ እንቅስቃሴዎችን ይጠቀሙ እንደነበረ ነው የሚገለጸው። እነዚህ መርከቦች በተለይ ከነዳጅ ጋር በተያያዘ አሁን ትልቁ ትኩሳት እየሆነ ያለው እሱም ስለሆነ በተለይ አሜሪካም አሁን በቬንዙዌላ ያን አይነት እርምጃ እንድትወስድ ያስገድዳት የነዳጅ ፍላጎቷ እንደሆነ ነው በስፋት እየተገለጸ ያለው። ይህም ደግሞ ያንን የአሜሪካን ፍላጎት ከፍ እንዲል ያደረገው ከሩሲያ ጋር ሩሲያና እንዲሁም ምዕራባውያን ሀገራት ያሉበት አለመግባባት የመሰጥ አገባዎች እና እንዲሁም ማዕቀቦቹ ከነዳጅ ግብይት ጋር በተያያዘ በዓለም ገበያ ላይ ከፍተኛ ተጽዕኖ እየፈጠረ እንደሆነ ይገለጻል። እና ከዛም ጋር በተያያዘ ደግሞ በአብዛኛው ምዕራቡ ዓለም ይህን የሩሲያን ነዳጅ እየተጠቀመ አይደለም። ያ ነዳጅ ሩሲያ ማዕቀብ ብትጥልም ሌሎች የሩሲያ አጋር ናቸው ተብሎ የሚታሰቡ ሀገራት ወደ እነ ህንድ፣ ቻይና፣ ኢራን እንዲሁም ደግሞ ሌሎች እንዲህ አይነት አገራት ጋር ነው ግብይቱ እየተፈጸመ ያለው። ቱርክም ከዚሁ ተርታ ትሰልፋለች። ከነሱ ጋር ነው በተለይ ይሄኛውን ግብይት እየፈጸመች ያለችው እና ደግሞ በዛ መንገድ ሩሲያ አሁንም ያጣችው ነገር የለም ተብሎ ነው የሚታሰበው። በዚህ እንቅስቃሴ ያንኑ ሀብት ለማግኘት ያው የቀነሱ ነገሮች ቢሆኑም ገቢዋ ላይ የፈጠረው ተጽዕኖ ቢኖርም በተቻለ መጠን ግን ለማገገምና የተሻለ ቁመና ላይ ለመሆን አግዟታል። በዚህኛው እንቅስቃሴ እያደረገች ነው ተብሎ የሚታሰበው የነዳጅ ግብይት ማለት ነው። ያ መሆኑ ደግሞ ሩሲያ ብዙ ነገሮችን ሳታጣ እንደ አሜሪካና ሌሎች ምዕራባውያን ሀገራት ያገኙት የነበረው የነዳጅ አቅርቦት እንዲቀንስባቸው አድርጓል። ምክንያቱም ከሩሲያ ጋር ያላቸው ግንኙነት በዚህ አይነት ሁኔታ መሆኑ እንዲሁም ሌሎች ነዳጅ አቅራቢ የምንላቸው ወይም ደግሞ መተላለፊያ ጋር ከፍተኛ እንቅስቃሴ ያደርጋሉ ብለን የምናስባቸው እንደነ ኢራን ያሉ ሀገራትም ጋር ያሉት አለመግባባቶች እና ይሄ ወታደራዊ ሆነ ዲፕሎማሲያዊ ውጥረቶቹ ከነዳጅ ገበያ ጋር የተያያዘውን ጉዳዮች በጣም ከፍተኛ ጫና ውስጥ እንዲገባ አድርጎታል። ያንን የሚቋቋሙበት አቅም ከመፍጠር አኳያም ነው አሁን አሜሪካ በቬንዙዌላ ያንን አይነት ጥቃት ፈጽማ በዛ አይነት ሁኔታ የቬንዙዌላን ነዳጅ በእጇ ለማስገባት ጥረቶችን እያደረገች የምትገኘው። ያንን እያደረገችበት ባለበት ሰዓት ደግሞ ይሄኛው አሁንም በባህር ላይ እየቀጠለ ያለው የባህር ላይ የነዳጅ ንግድ ወይም ግብይት እንቅስቃሴ ያንን የአሜሪካውን ለአሜሪካ ለማሳካት የምትፈልገውን እንቅስቃሴ የሚገድብባትም ስለሆነ ነው ወደ እንደዚህ አይነት እርምጃዎች እየገባች ያለችው። ይህ ግን ምናልባትም ከነ ሩሲያ በኩል አሁን ከተገለጹት ንግግሮች ባለፈ ሌሎች ጠንከር ያሉ ያጸፋዎችን ሊያስከትል ይችላል ተብሎም ይጠበቃል። ምናልባት ቀድሞ በዚህ 2-3 ሳምንት ሆኖታል የአሜሪካ የባህር ኃይል ጥበቃ ቡድኖች ይህንን መርከብ ሲከታተሉት እና ከዛን ጊዜ ጀምሮ በተለይ በግልጽ የተባሉ ነገሮችን ባይኖርም በተለያየ መንገድ ሲወጡ የነበሩ መረጃዎች እንደሚያሳዩት የሩሲያ የሰርጓጅ መርከቦች እንዲሁም የባህር ኃይል መርከቦች እነዚህን መርከቦች የማጀብ ስራ ላይ የተወሰነ መልኩ ሲሳተፉ እንደነበረ የሚያሳዩ መረጃዎች ወጥቷል። በተለይ እኒህን 2 ሳምንት ላይ አሜሪካ እንዲህ አይነት ክትትል እያደረገች እንደሆነ ጠንከር ያለ እርምጃ ልትወስድ እየተዘጋጀች እንደሆነ እየገለጸች መሆኑን ተከትሎ እንደሱ አይነት ከሩሲያ ኃይል በኩል የነበሩ አይነት ድጋፍ የሚመስሉ እንቅስቃሴዎች ነበሩ የሚሉ ነገሮች ነበሩ። ይህም ደግሞ አሁን በቀጣይነት በቀጥታም ደግሞ የሩሲያን ህልውና ወይም ከፍተኛ ገንዘብ የምታገኝበትን መንገድ የሚዘጋ አይነት እንቅስቃሴ ከመሆኑ ጋር ተያይዞ ሩሲያ ሌላ ጠንከር ያለ አይነት እርምጃም ልትወስድ ትችላለች ተብሎ ይታሰባል። ምናልባት አንድ ስማቸው በይፋ ያልተገለጸ አንድ የሩሲያ ባለስልጣንም ጠንከር ያለ እርምጃ በአሜሪካ እንዲህ አይነት ተግባር ላይ መውሰድ እንደሚገባ ምናልባትም ረጅም ርቀት የባህር ውስጥ ሚሳኤሎችን እስከ መተኮስ ደረጃ የደረሰ እንደሱ አይነት ጥቃቶችን መሰንዘር ደረጃ የደረሰ እርምጃ ከሩሲያ በኩል ወይም ደግሞ ከሌላው የዚህ የአሜሪካ እንቅስቃሴ ስጋት ይጥልባቸዋል ተብለው የሚጠብቁ ሀገራት መፈጸም አለበት የሚል አይነት ምክረ ሀሳብንም ሲያቀርቡ ሰምተናል እና
በሩሲያ በኩል ከዚህም ቀደም ከነበሩ አቋሞች አንጻር ወደ እንደሱ አይነት ውጥረቶች የሚያስገባ ሌላ ጠንከር ያሉ እንቅስቃሴዎች ከሩሲያም እንዲሁም ከሌሎች እንደነ ቻይና፣ ኢራን ካሉ ሀገራትም መሰል እንቅስቃሴዎች ወይ መሰል እርምጃዎች ይኖራሉ ተብሎ ይጠበቃል። ሌላው ምናልባት በሩሲያና በአሜሪካ በኩል ያለውን ከዚሁ ጉዳይ ጋር ተያያዘው ውጥረቱን ሊያባብስ ይችላል ተብሎ የሚታሰበው በመርከቡ ላይ የነበሩ ሰራተኞች ጉዳይ ነው። ምናልባት ተይዘው ሁሉም ወደ አሜሪካ ሄደው በአሜሪካ ፍርድ ቤት ለፍርድ ይቀርባሉ ተብሎ ነው የሚጠበቀው። ያው እስካሁንም ቅድም እንዳልን የጠሩ መረጃዎች ባይኖሩም እነማን ናቸው የት ሀገር ዜጎች ናቸው የሚለው ነገር በግልጽ ባይጠራም በብዛት እየወጡ ያሉ መረጃዎች ግን ሩሲያውያን እንደሆኑ ነው የሚገልጸው። እነዛ ሩሲያውያን በዚህ አይነት መንገድ ተወስደው በአሜሪካ ፍርድ ቤት ለፍርድ መቅረባቸው በራሱ በአሜሪካና በሩሲያ በኩል ያለውን የቀደመውንም ሆን ግንኙነት ወደ በለጠ የተባባሰ ወይም ደግሞ ጥሩ ወዳልሆነ ነገር ውስጥ ይከተዋል ተብሎ ነው የሚታሰበው። በተለይም ደግሞ በሰፊው የምናነሳው ከዩክሬን ጋር በተያይዞ ያሉ ድርድሮች፣ ንግግሮች ላይ ከፍተኛ የሚባል ጥላ ሊያጠላ ይችላል ተብሎ ይታሰባል። ያሉታዊ የሆነ ጥላ ሊያጠላበት ይችላል ተብሎ ይታሰባል። ይሄ የአንድን መርከብ ጋር የተፈጠረ አይነት ችግር ብቻ አይደለም። አሁን ላይ ነገሩ ሰፋ ያለ በተለይ ከሩሲያና ከአሜሪካ ዲፕሎማሲያዊ ግንኙነት ጋር እንዲሁም ከኔቶ አባል ሀገራት ጋር በተያያዘ ምናልባት በሂደት የምናያቸው ነገሮች ቢኖሩም ጠንከር ያሉ ወይም ደግሞ የከፉ አይነት ነገሮችን ይዞ ሊመጣ ይችላል ተብሎ የሚታሰብ እንቅስቃሴ ነው። በሚገባ በተለይም ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ከሩሲያ ጋር ያላቸው ግንኙነት አንዴ ሞቅ አንዴ ቀዝቀዝ የሚልበት ሁኔታ አለ። ከዚህ በፊት እንደምናስታውሰው ሁለት ባህር ሰርጓጅ መርከቦች ወደ ሩሲያ አካባቢ እንዲጠጉ ትዕዛዝ ማስተላለፋቸው ይታወቃል። ለውጊያ የሚያገለግሉ ባህር ሰርጓጅ መርከቦች ማለት ነው። ከዛም ባለፈ ደግሞ በተለያየ ጊዜ ከማዕቀብ ጋር በተገናኘ የሚነሱ ጉዳዮች ነበሩ። በተለይም የሩሲያን ነዳጅ በሚገዙ እንደ ቻይና፣ ህንድ ባሉ ሀገራት ላይ ተደጋጋሚ የሆነ ማዕቀብ እንጥላለን የሚሉ ማስፈራሪያዎች ከህንድ ጋርም ገብተውበት የነበረው እስከ 50 በመቶ የሚደርሰውን ታሪፍ እሱም ያስከተለውን ውዝግብ የምናስታውስ ነውና ፕሬዚዳንት ዶናልድ ትራምፕ ከሩሲያ ጋር ያላቸው ግንኙነት ምንም እንኳን ከዚህ ቀደም እንደነበሩት ፕሬዚዳንት ጆ ባይደን ሩሲያ ላይ ማዕቀብ በመጣል ዩክሬንን ቀጥተኛ የሆነ ወታደራዊ ድጋፍ በተገቢው መጠን ወይም በሚፈልገው መጠን በመስጠት የሚገለጽ ባይሆንም ከሩሲያ ጋር ግን አልፎ አልፎ የሚገቡባቸው እንዲህ አይነት ዲፕሎማሲያዊ ጫናዎች ከዛም ማለፈ ብለው ደግሞ ወታደራዊ ኃይልንም የሚያካትት እንደዚህ መርከቦችንም ተጠቂ የሚያደርጉ አይነት እርምጃዎች የሁለቱን ሀገራት ግንኙነት ከዛም ባለፈም ደግሞ አውሮፓ ላይ ያለውን ጦርነትም ተጽዕኖ ውስጥ ይከታል በሚል በተደጋጋሚ የሚነሳ ጉዳይ ነው። ከዚህ ባለፈም ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ እንዲሁም ደግሞ ከሰሞኑን በስፋት የሚነሳው ነገር ከቬንዙዌላ ጋር ያለው ከውዝግብም አልፎ የቬንዙዌላው ፕሬዚዳንት ኒኮላስ ማዱሮን ወደ ኒውዮርክ ወስደው እዛም ፍርድ ቤት እንዲቀርቡ ማድረጋቸው ዓለም አቀፍ ሕግን የጣሰ ነው በሚል በርካታ ሀገራት የሚያነሱት ጉዳይ ነው። አሁን ይህ መርከብም ሲያዝ ሩሲያ የምታነሳው ጉዳይ አሜሪካ ነፃ በሆነ በዓለም አቀፍ የውሃ አካል ላይ ያለን መርከብ የመያዝ ምንም አይነት ህጋዊ መሰረት የላትም፣ ስለዚህ ዓለም አቀፍ ህግን የሚጻረር ነው የሚል ነገር ተነስቷል። የቬንዙዌላው ጉዳይም በርካቶች የተስማሙበት ዓለም አቀፍ ህግን ይጥሳል በሚል ነው። እንግዲህ እስካሁን ድረስ ድጋፏን የሰጠች ለአሜሪካ እርምጃ እስካሁን ባለው መረጃ ድረስ በግልጽ ድጋፏን ያሳየች ሶማሌላንድ ናት። እስራኤል እውቅና ከተሰጣት በኋላ እንግዲህ ቀጣዩን እውቅና የምትሰጥ ሀገር ለማግኘት የተለያዩ እንቅስቃሴዎችን ስለማድረጓና እናውቃለን። ሶማሌላንድ ለአሜሪካ ተግባርም እውቅና ሰጣለች። ከዛ ባለፈ አብዛኞቹ ዝምታን መርጠዋል። የህግ ባለሙያዎች የተለያዩ ድርጅቶች እያነሱ የሚገኙት ነገር ግን ዓለም አቀፍ ህግን ይጥሳል ነው። የተባበሩት መንግስታት ድርጅትም ይህንን ጉዳይ አንስቶታል። አሁን ይህ የመርከብ ጉዳይም ዓለም አቀፍ ህግን የሚጥስ ነው በሚል ነው በሩሲያ ባለስልጣናት በኩል በተደጋጋሚ እየተጠቀሰ የሚገኘው። በተለይም አሁን የአሜሪካ ባለስልጣናት የሚያነሱት እንደ ሩሲያ፣ ኢራንና ቬንዙዌላ ያሉ ሀገራት በተለይም በአሜሪካ ማዕቀብ የሚጣልባቸው ጫና የሚደረግባቸው ሀገራት እንዲህ አይነት መርከቦችን ለማታለያነት ይጠቀማሉ። አሁን ለምሳሌ እዚችን መርከብ ጉዳይ ያነሳሉ። ከወራት በፊት የጉያናን ሰንደቅ ዓላማ ይዛ ነበር ተንቀሳቀስ የነበረው። ጉያና ማለት ደቡብ አሜሪካ ውስጥ ከቬንዙዌላ አካባቢ የምትገኝ ሀገር ናት። የሷን ባንዲራ ይዛ ስትንቀሳቀስ ነበር። ከዛ በኋላ ግን በተለይም በአሜሪካና በሩሲያ መካከል ያለው ዲፕሎማሲያዊ ግንኙነት የተሻለ ነው የሚል አይነት ሀሳብ በመጣ ጊዜ ምክንያቱም ፕሬዚዳንት ትራምፕ እና ፕሬዚዳንት ቭላዲሚር ፑቲን ተገናኝተው መወያየታቸው ይታወሳል። ከዛም ባለፈ የዩክሬኑን ጦርነት ለማስቆም በሚደረጉ ጥረቶች የሁለቱ ሀገራት ዲፕሎማሲያዊ ግንኙነት የተሻለ ነው የሚባልበት ደረጃ ላይ አለ በማለት ነው የመርከቧ ላይ ያሉ ሰዎች የሩሲያን ባንዲራ የሚጠቀሙት። ሩሲያ መርከቧም ስታቀና የነበረው ወደ ሩሲያ ነው።
ወደ ሩሲያ ነው በሚል የሚነሳል ከሩሲያ ባለስልጣናት በኩል። ነገር ግን የአሜሪካዎቹ የሚያነሱት ከቬንዙዌላ ጋር የተገናኘ ነው፣ የሩሲያን ሰንደቅ ዓላማ የሚጠቀሙትም ሆን ብለው ነው እንጂ ከሩሲያ ጋር የተገናኘ ስለሆነ አይደለም የያዝናት መርከቧን የሚል መከራከሪያዎችን ያነሳሉ። ዞሮ ዞሮ በሁለቱ ሀገራት መካከል ያለው ዲፕሎማሲያዊ ሁኔታ ከዚህ ባለፈም ዘለግ ያለና ጥልቅ የሆነ ልዩነት የሚታይበት ከዛ ውጭም ጦርነትን በማስቆም ሂደት ውስጥ በተለይም የዩክሬንን ጦርነት ለማስቆም አሜሪካ እገፋለሁ ወይም እየሄድኩ ነው ወደፊት በምትለው ጥረት ልክ ሩሲያ እየተቀበለች ካለመሆኗ ጋር የሚያያይዙት ወገኖች በጣም በርካታ ናቸው። ከሩሲያ ባለስልጣናት በኩልም አንተም ቀደም ሲል እንዳነሳው ቶርፔዶን እስከ መተኮስ የደረሰ አይነት እርምጃ መወሰድ አለበት በሚል የተለያዩ አስተያየቶችን የሚሰነዝሩ አካላት አሉ፣ የመንግስት ባለስልጣናት አሉ። የአሜሪካ ጉዳይም እንዲሁ ውስጥ ለውስጥ ከማውራት ባለፈ ወደ ተግባር መሸጋገሩም የሁለቱ ሀገራት ግንኙነት እንዲለይለት እና ወደ ትክክለኛው አቅጣጫ የቱ ነው የሚለው እንዲታወቅ የማድረግ አቅም አለው በሚልም የሚያነሱ የሩሲያ ባለስልጣናት የተለያዩ ሀሳቦችን ጠቁሟል። ነገር ግን አሜሪካ አሁን ላይ እያሳየች ያለችው አካሄድ ከዚህ ከዓለም አቀፍ ሕግ የተጻረረ ነው። እንዲሁም ደግሞ ፕሬዚዳንት ዶናልድ ትራምፕ የራሳቸውን የበላይነት ወይም ተጽዕኖ ፈጣሪነታቸውን አጎልተው የሚያሳዩበት ነው በሚል የተለያየ ትችት የሚሰነዘርበት ወቅት ነው እና በዚህ ወቅት ላይ የዚች መርከብ መያዝ ደግሞ ጉዳዩን ሰፋ አድርገን እንድንመለከተው የሚያደርግ ነው። ምክንያቱም ቬንዙዌላ ላይ ያለው ሁኔታ አሁን አሜሪካ ከቬንዙዌላ ነዳጅ እንደምትፈልግ የሚያሳውቀችበት ሁኔታ አለ። ቀደም ሲል እንደምናስታውሰው ከዩክሬን ጋር በነበሩ አለመግባባቶች ውስጥ የተፈረመ አንድ ስምምነት አለ ለበርካታ ዓመታት ሊዘልቅ የሚችል አሜሪካ የዩክሬንን ማዕድናት በተለይም ከፍተኛ ዋጋ ያላቸውን የከበሩ ማዕድናት ማግኘት የምትችልበትን ስምምነት ፈጽማለች እና አሜሪካ ጡንቻዋን በማሳየት የተለያዩ ጥቅሞችን እያገኘች ነው በሚል ነው እየተነሳ የሚገኘውና ከሩሲያ ጋር ባለው ግንኙነት ውስጥም ይህ የአሜሪካ ጡንቻ በሚገባው ልክ መስራት ይችላል፣ ሌሎች ሀገሮች ላይ በሰራው ልክ መስራት ይችላል የሚለው እንደ ትልቅ ጥያቄ ነው። አሁን እነዚህ መርከቦች ላይ የሚነሱ ጉዳዮች ከሰሞኑ ደግሞ አንድ የሪፐብሊካን ፓርቲ ሴናተር ለመገናኛ ብዙሃን በተናገሩት መሰረት የሩሲያን ነዳጅ የሚገዙ እንደ ቻይናና ህንድ ያሉ ሀገራት ላይ ማዕቀብ ለመጣል አሁንም ፕሬዚዳንት ትራምፕ እየጠበቁ ነው፣ ጊዜ እየጠበቁ ነው፣ ማዕቀብ መጣላቸውም አይቀርም የሚሉ አስተያየቶችም እየተሰነዘሩ ነው እና እነዚህን ጉዳዮች የሰበሰቡ ተንታኞች የተለያዩ መገናኛ ብዙሃንም እየገለጹ የሚገኙት አሜሪካ ሩሲያ ላይ ጫና በማሳደር ከዩክሬን ጋር የሚደረገውን የሰላም ስምምነት የሰላም ድርድር ወደ ጫፍ ለማምጣት ይፈልጋሉ። ስለዚህ ይህ እርምጃቸው በይፋ ባይገለጽም በቬንዙዌላ ቢሳበብም ሩሲያ ላይ ግን ጫና የማሳደር አንዱ አካል ነው በሚል ነው እያነሱ የሚገኙት። የሰላም ሁኔታውም የሰላም ድርድሩም በሚጠበቀው ልክ ወደፊት እየገፋ ካለ መሆኑ ጋር ተያይዞ አሜሪካን በተለያዩ ጊዜያት የምታደርጋቸው ንግግሮች፣ ማዕቀብ ለመጣል የምታደርጋቸው ሙከራዎች እንዲሁም ደግሞ በሰላም ድርድሩ መልእክተኞቿን ወደ ሩሲያ በመላክ የምታደርጋቸው የተለያዩ ጥረቶች በቂ የሚባል ውጤት አላመጡም። ፕሬዚዳንት ትራምፕ እንደውም አልፎ አልፎ ከሰላም ስምምነት ወይም ከሰላም ሂደቱ ልወጣ እችላለሁ የሚል ነገርም ሲያነሱ እናዳምጣለን እና የዛ ስትራቴጂ አካል ነው በሚል ነው በርካቶች እያነሱ የሚገኙት። አሜሪካ ግን በምክትል ፕሬዚዳንቷ ጄዲ ቫንስ በኩልም እንደተናገረችው ይህ ጉዳይ ከሩሲያ ጋር ሳይሆን ከቬንዙዌላ ጋር የሚገናኝ ነው በሚል አቋሟ እንደጸናች ናት እስካሁን ድረስ። አዎ በግልጽ በአሜሪካ በኩል እየተነገሩ ያሉት ነገሮች እንደዚህ የሚሉ ናቸው። በተለይ ቀጥታ ከሩሲያ ጋር የሚገናኝ አይነት እርምጃ እንዳልሆነ ዋና ዓላማው ከቬንዙዌላ ጋር እንዲሁም ደግሞ ከቬንዙዌላ እና ከነዳጅ አቅርቦት ጋር በተያያዘ ዓለም አቀፍ የንግድ ስርዓት ጋር በተያያዘ ያሉ የህግ ጥሰቶችን ከማስተካከል ጋር ወይም ስርዓት ከማስያዝ ጋር በተያያዘ አይነት እንቅስቃሴዎች እንደሆነ ነው የምትገልጸው። ግን ደግሞ በዛ ውስጥ ቅድም አንተ እንዳነሳው በተለይ በዩክሬን ድርድር ጋር በተያያዘ እንዲሁም ሌሎች አውሮፓ ውስጥ እንዲሁም ከሩሲያና ዩክሬን እንዲሁም ከኔቶ አባል ሀገራት ጋር በተያያዘ አሜሪካ ለራሷ ማስከበር ወይም ማስጠበቅ የምትፈልገው ጥቅም አለ። ከዛ ውስጥ አንዱ እንደዚህ አይነት ከኃይል ጋር ወይም ደግሞ ከነዳጅ መሰል ምርቶች ጋር በተያያዘ ያሉ ጠቀሜታዎች ናቸው። ከዛ ባለፈ ደግሞ የተሰሚነት ወይም ደግሞ ተጽዕኖ የመፍጠር ወይም ደግሞ ተደማጭነት የሚሉት ጉዳዮች በተለይ ዶናልድ ትራምፕን በከፍተኛ ደረጃ የሚያሳስቧቸው ናቸው ተብሎ የሚታሰቡ ናቸው። ያው ሜክ አሜሪካን ግሬት በሚለው ንግግራቸውም ይታወቃል። አሜሪካንን ታላቅ ወይም እንደቀድሞዋ ሀያል ወይም ገናና ማድረግ የሚል አቋም አላቸው እና ያም ደግሞ በተለያየ አይነት መንገዶች የሚመዘን ነው። ከዛ ውስጥ አንዱ የተሰሚነት የሚለው ነው። ከዚህ ቀደም በአውሮፓውያን በኩል የነበራት ተጽዕኖ እንዲሁም ደግሞ ከሩሲያም ጋር በተያያዙ የነበራት ተጽዕኖ ፈጣሪነት አሁንም በደዛ ደረጃ እንዲመለስ በመላው ዓለም ላይ ያን አይነት ተጽዕኖ ፈጣሪ ሆኖ
መገኘትን ይፈልጉታል። ከዛ ጋር በተያያዘ የሚደረጉ እንቅስቃሴዎች ናቸው። አሁን ላይም በሩሲያ ይዞታ ናቸው ተብሎ የሩሲያ ንብረት ነው እየተባለ በሚገኘው በዚህ መርከብ ላይ የተወሰደው እርምጃ ለምሳሌ በቅርቡ እንደዚሁ ባደረገቻቸው ሌሎች ሀገራት ላይ ወሰደቻቸው እርምጃዎችም ጋር በተያያዘ የአሜሪካን ሀያልነት ለማሳየት የተሞከሩ የተደረጉ ነገሮች ናቸው ተብሎ የሚገለጹ ነገሮች ናቸው እና ያንን ሀያልነት እንደነ ሩሲያ እንደ ቻይና ያሉ ሀገራት ላይ እንዲህ አይነት እርምጃዎችን ልትወስድ አትችልም የሚሉ አስተያየቶችም ስለሚሰነዘሩ ወይም ተገዳዳሪ ናቸው ተብለው ስለሚታሰቡ ማለት ነው አሜሪካ ወይም ዶናልድ ትራምፕ ያንን ነገር ሰብረው ወይም ደግሞ በእነዚህ ሀገራት ላይም ተጽዕኖ ማሳደር ወይም ደግሞ እርምጃ የመውሰድ አቅም እንዳላቸው ለማሳየት የተሞከረ አይነት እንቅስቃሴ እንደሆነ ነው በተለያዩ ተንታኞች በኩል ይህን ሀሳብ እያነሱ ያሉት። ምክንያቱም በሩሲያ ንብረት ሆነ የነዳጅ መርከብን ይዞ በቁጥጥር ስር መዋል በተለይ ደግሞ ሩሲያም እየተቃወመችው ባለበት በዚህ ሁኔታ ውስጥ በቁጥጥር ስር መዋል ማለት አሜሪካ በሩሲያ ንብረቶች ላይ ምናልባት ከዚህ ቀደም የነበሩት ከዚህ በፊት ስናነሳቸው እንደነበሩት በአውሮፓም እንዲሁም በአሜሪካም ያሉ የሩሲያ ንብረቶች ላይ የተወሰዱ አይነት እርምጃዎች አሉ። ምናልባት በግዛታቸው ስር ስላለ ምናልባት የተለያየ ሕግ ድጋፎች ሊኖራቸው ይችላል ተብሎ ይታሰባል። ይሄኛው ግን በዓለም አቀፍ የባህር መተላለፊያ ላይ እንዲሁም በሌሎች አገራት ውስጥ ወይም በሩሲያም ሊሆን ይችላል በሌሎች ሀገራት ውስጥ ያሉ ንብረቶች ላይ እርምጃ መውሰድ እችላለሁ የሚለውን ነገር ለማሳየት የተወሰደ ነው ተብሎ ነው የሚታሰበው። ምክንያቱም አሁን ላይ እንደ ማሳያ ነው ተብሎ እንዲጠቀስ የሚያደርገው እዛ መስመር ላይ ይህን አይነት እንቅስቃሴ ያደርጋሉ የሚባሉ መርከቦች እነዚህ አሁን የተያዙት ሁለቱ ብቻ አይደሉም። በጣም በርካታ እንደሆኑ ነው የሚገለጸው። ከዚህ በፊት የአውሮፓ ህብረት እንዲሁም ኔቶም በተደጋጋሚ ያወጣቸው የነበሩ መግለጫዎች ነበሩት። እንደዚህ መስመር ላይ ባህር መስመሩ ላይ በተመሳሳይ መንገድ በተለይ እነዚህ ከኢራን ቬንዙዌላና ሩሲያ ላይ በተከታታይ ተጥለው ከነበሩ ማዕቀቦች ጋር በተያያዘ ያንን ሽፋን ሰርቫይቭ ለማድረግ ወይም ከዛ ራሳቸውን ተጠቃሚ ለማድረግ ወይም ተጠቃሚነታቸውን ለማስቀጠል የተለያዩ አማራጮችን እነዚሁ ሀገራት ሲሞክሩ እንደነበረ ነው የሚገልጸው መረጃዎቹ የሚያሳዩት ማለት ነው። ከነዛ ውስጥ አንዱ እንደዚህ አይነት ወይም ምናልባት የአውሮፓ ህብረት በተለያየ ጊዜ ሲያወጣቸው የነበሩ መግለጫዎች እንደሚያሳዩት ከሆነ እነዚህን መርከቦች ጎስት ሺፕ ወይም ደግሞ ዞምቢ ሺፕ በማለት ነው የሚጠሯቸው። አብዛኞቹ የተለያየ አይነት የሩሲያ የተለያዩ ቴክኖሎጂ አማራጮችን በመጠቀም ሊሆን ይችላል የተለያዩ ከተለያዩ ምልከታዎች ወይም እይታዎች ውስጥ መሳወር የሚችሉበትን አይነት አማራጮች በመፍጠር ነው የሚጠቀሙት። ከዛም ውስጥ በተለያየ መንገድ ተገልጸው ከነበሩት እንደዚህ አይነት የመርከቦች አይነት ጋር በተያያዘ በብዛት በጣም ያረጁ መርከቦችን የመጠቀም ልምድ ምናልባትም ከ50 እና ከዛ ዓመት በላይ ያገለገሉ መርከቦችን መጠቀም አብዛኞቹ ማዕቀቦች ደግሞ የኢንሹራንሶችን ጋር በተያያዘ ኢንሹራንስ ክልከላዎች ጋር የተያዙም ስለነበሩ ምንም አይነት ኢንሹራንስ ያልተገባላቸውን መርከቦች መጠቀም ይህንን በመጠቀም ለቁጥጥር እንዳይመች የትኞቹም ሌሎች ባህር ላይ እንቅስቃሴ የሚያደርጉ ሀገራትም ቁጥጥር ለማድረግ የማይመቹበትን አይነት ሁኔታ መፍጠር ያለምንም ክልከላና ያለምንም ይዞታ ማለፍ የሚችልባቸውን አይነት አማራጮች መፍጠር እንደ አማራጭ ይጠቀሟቸው የነበሩ ነገሮች ናቸው። ሌላው ደግሞ የመርከቦችን አድራሻ ሊጠቁሙ የሚችሉ መሳሪያዎች አሉ መርከቦች ላይ የሚገጠሙ እነዛን ማጥፋት ወይም ደግሞ መለያ ቁጥራቸው ወይም ደግሞ ስያሜ የሚሰጣቸው ቁጥሮች አሉ። እነዛን ቁጥሮች መቀየር ምናልባት ጎስት ሺፕ እንዲባሉ የሚያደረጋቸው አንደኛው ኦልሬዲ የሰመጡ ወይም ደግሞ አገልግሎት መስጠት ያቆሙ ከጥቅም ውጭ የሆኑ መርከቦች አሉ። ረጅም ዓመታት አገልግለው ከስራ ውጭ የሆኑ መርከቦች የነዛን መለያ ቁጥሮች ለነዚህ መርከቦች በመጠቀም የተለያዩ ዓለም ሀገራት ወይ ኔቶም የአውሮፓ ህብረት አባል ሀገራትም እንዲሁም የአሜሪካም እንዲሁም የባህር ኃይል ጥበቃዎችም ክትትል በሚያደርጉበት ሰዓት ላይ የሚያገኟቸው ቁጥሮች እነዛ መርከብ ላይ የሚገኘው ቁጥር አሁን ላይ አገልግሎት ላይ የሌለ ነው። ስለዚህ ለቁጥጥር እርምጃ ለመውሰድ እንዳይመች ማድረግ እንዲህ አይነት የረቀቁ ነገሮችን በመጠቀም ጭምር ነው ይህ አይነት እንቅስቃሴ የሚካሄደው። መጀመሪያ ላይ ያው እንቅስቃሴው ሲካሄድ የነበሩት መረጃዎች የሚያሳዩት ያው የአሜሪካ እና አውሮፓ ህብረት በሩሲያ በኢራን እና በቬንዙዌላ ላይ ጥለዋቸው የነበሩትን ጫናዎች ሰርቫይቭ ለማድረግ ወይም ደግሞ ከሱ ለመትረፍ ነበረ። ከሆነ ጊዜ በኋላ ግን ያን ሂደት በጣም እየቀጠለ ሲሄድ የተሻለ አዋጭም ሆኖ የመገኘት እድል እንዳለው ነው መረጃዎች የሚያሳዩት። ምክንያቱም ወደ 50 በመቶ አይነት የተሻለ ገቢ የሚያስገኝላቸው አይነት የባህር ላይ ንግድም እንደሆነ ነው እየተገለጸ ያለው። ለኢንሹራንስ ካልከፈሉ አንዳንድ ህጋዊ ቀረጦችም የማይከፈሉ ከሆነ ተጠቃሚ መሆናቸው የግድ የሆነ ጉዳይ እዛ ደረጃ የደረሰ ተጠቃሚነታቸውን ከፍ ያደረገላቸው ምናልባትም አንዳንድ ቁጥራዊ መረጃዎች አንድ መርከብ በአንድ ጉዞ ብቻ እስከ $5 ሚሊዮን
ትርፍ የሚያገኝበት አይነት ንግድም ሆኗል እና ይሄ ደግሞ ሌላ አይነት ራሱን የቻለ ዓለም አቀፍ ስምምነት ከተደረገባቸው ዓለም የተለያዩ ሀገራት ተግባብተው ከሚያደርጉት የንግድ እንቅስቃሴ የተለየ ሌላ አይነት የንግድ እንቅስቃሴን እየፈጠረ እንደሆነ ነው የሚገልጸው። በተለያየ መንገድ ተጠቃሚ ያንን ነዳጅ ለሚገዙት ሀገራትም የበለጠ ተጠቃሚ እንዲሆኑ ያደረጋቸው ነው ተብሎ ነው የሚታሰበው። ምናልባት ቅድም አንተ እንዳነሳ አሁን አሜሪካ ድጋሚ ታሪፍ ወይም ቀረጥ ልትጥልባቸው ትችላለች ተብሎ የታሰቡት እንደ ህንድና ቻይና ያሉት ሀገራት ጋርም በተያያዘ በርካሽ ነው ይህንን ነዳጅ የሚያገኙት። በርካሽ የተሻለ ከፍተኛ መጠን ያለው ነዳጅ በተሻለ መንገድ ነው እየቀረበላቸው ያለው። በዚሁም የንግድ ሂደት ደግሞ ሩሲያም እንዲሁም ደግሞ ያንን ነዳጅ የሚያቀርቡት ኢራንና ቬንዙዌላም የተሻለ ተጠቃሚ የሚያደርጋቸው አይነት መንገድ እንደሆነ ነው የሚገለጸው እና ከዛ ጋር ተያይዞ ግብይቱ በጣም በሰፊው እየተካሄደ በጣም በርካታ መርከቦች የሚንቀሳቀሱበት አይነት እንቅስቃሴ እንደሆነ ምናልባት ይህንንም ለመታገል ወይም ደግሞ ቁጥጥር ለማድረግ የኔቶ አባል ሀገራት ባልቲክ ሴንተር የተባለ ራሱን የቻለ ዲፓርትመንት አቋቁሞ ነበረ። እነዚህን የባህር ላይ እንቅስቃሴዎች የሚቆጣጠር ራሱን የቻለ የተጠናከረ ወታደራዊ ቡድን ተቋቁሞ ነበር። በርካታ ክትትሎችን ያደርጋል። የተለያየ ደጋጋሚ እንዲህ አይነት ለየት ያለ እንቅስቃሴ ያለባቸውን መርከቦች ለመከታተል ወይም ለመያዝ ወይም ደግሞ ፍተሻ ለማድረግ በሚሞክርበት ጊዜ ፈቃደኛ እንደማይሆኑለት ነበር የሚገልጸው። ቀጣዩ ሊሆን የሚችለው እርምጃ አሁን አሜሪካ እንዳደረገችው በቁጥጥር ስር ማዋል ቢሆንም በብዛት የሚንቀሳቀሱበት መስመር ግን የዓለም አቀፍ የባህር መተላለፊያ ስለሆነ እዛ ላይ ደግሞ እንዲህ አይነት እርምጃዎችን መውሰድ ዓለም አቀፍ ስምምነቶች ስለማይፈቅዱላቸው በጣም አስቸጋሪ እንደሆነባቸው በተደጋጋሚ ይገልጹ ነበረ። ምናልባት ሌሎች አይነት አማራጮችን መፍጠር የሚቻልበት ሁኔታም ካለ በሚል ከአሜሪካ ጋርም ተደጋጋሚ ጊዜ ሲመክሩ እንደነበረም የተለያዩ መረጃዎች ያሳያሉ። በብዛት በቃ እንዲህ አይነት እንቅስቃሴውን ለማሳለጥ እነዚህ ሀገራት ወይም እነ ሩሲያ፣ ኢራን ያሉ ሀገራት የተጠቀሟቸው የነበሩ ጉዳዮች ለቁጥጥር እንዳይመች ማድረግ ቅድም የጠቀስኩህን የረቀቁ ነገሮች እንዳሉ ሆኖ ስያሜ መቀያየር፣ እንዲሁም አሁንም እንደተባለው አሜሪካ እንዳለችው ስያሜ መቀያየር፣ አሁን የተያዘው መርከብም እንዲሁ በተመሳሳይ ሁኔታ ባንዲራዎችን በመቀያየር ስያሜ በመቀያየር ነበር የሚንቀሳቀሰው። ምናልባት አሜሪካ ከዚህ ጋር አያያዝም እያለች ከምታነሳቸው ማብራሪያዎች አንዱ አሁን በቁጥጥር ስር ውሏል የተባለው መርከብ ከዚህ ቀደም ቤላዋን በሚል ስያሜ ይንቀሳቀስ የነበረ በፈረንጆቹ 2024ም በተለይ ለሂዝቦላህ ድጋፍ የሚሆን ሊባኖሱ ቡድን ከእስራኤል ጋር በተለይ ለሱ ቡድን የነዳጅ ኃይል በማመላለስ ማዕቀብ ጥላበት የነበረ መርከብ እንደሆነ ቤላዋን በሚለው ስያሜው ማለት ነው አሁን ላይ ስያሜ ቀይሮ እየተንቀሳቀሰ እንደነበረ በዚህ 2-3 ሳምንት ውስጥም የተለያዩ አገራት ባንዲራዎችን እያቀያየረ ሲንቀሳቀስ እንደነበረ የሚያሳዩ መረጃዎችን ነው ከአሜሪካ እየወጡ ያሉት። በብዛት ደግሞ የአሜሪካ ውስጥ እንዲገባ የሚያደረገው ተብሎ የሚታሰበው ባለፉት 2 ዓመታት ውስጥ በርካታውን ምልልሱን ሲያካሄድ የነበረው ከቬንዙዌላ ወደ ኢራን እንደነበረ ነው የሚገልጹት። ይህም ደግሞ በተለይ ሁለቱም ሀገራት ከፍተኛ ማዕቀብ የተጣለባቸው ሀገራት የነበሩ እንደመሆናቸው መጠን ከዚሁ ከነዳጅ ግብይት ጋር በተያያዘም በአሜሪካ በኩል ብዙ የሚቀርባቸው ክሶች እንደነበሩ ይታወቃል። ከዛም አልፎ ደግሞ አሁንም እየሆነ እንዳለው ከሽብርተኝነት እንዲሁም ዓለምን ሰላም የደህንነት ስጋት ጋር በተያያዘ በአሜሪካና በምዕራባውያን ከፍተኛ ወቀሳ ይደርስባቸውም ስለነበረ ይሄ የነዳጅ ግብይት ብቻውን የነዳጅ ግብይት ብቻ ሳይሆን ሌሎች ዓለምን የሚያውኩ የሽብር ተግባራት የሚደግፍ አይነት እንቅስቃሴ ያው እዚህ ላይ ስሙ የተጠቀሰው ሂዝቦላህም ይሄ ነገሩን የተባባሰ እንዲሆንና የአሜሪካ በቂ የሆነ ምክንያት እንድታገኝ ያደረጋት ነው ተብሎ የሚታሰበው። በአሜሪካን በኩል በስፋት የሚገለጸው ይሄ ነው እና ይሄ ሁሉ እንቅስቃሴ ምንድነው ዋናነት የዚሁ ከዩክሬን ጦርነት ጋር በዋናነት የፈጠረው ቀውስ አሁን እዚህ ጋር ያደረሰው ጉዳይ ነው። በተለይ የዶናልድ ትራምፕ አሁን ወደ ስልጣን መምጣት ከዚህም በፊት በተለያየ መንገድ ስናነሳቸው እንደነበረው ዋና እንደ መደራደሪያ እንደ ጥቅምም የሚያስቡት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢኮኖሚካል የሆኑ ጉዳዮችን ነው ለአሜሪካ ማስገኘትም ሲያስቡ ኢኮኖሚካል ጠቀሜታዎችን ታሳቢ ያደረጉ ድርድሮችን ነው ማድረግ የሚያስቡት። ሌሎች ሀገራት ላይም ተጽዕኖ ማዕቀቦችን መጣል ሲታሰብ ኢኮኖሚያዊ የሆኑ ጫናዎችን መፍጠር ላይ ነው እና ያንን በስፋት ተግባራዊ ሲያደርጉ የነበሩት ሩሲያ አካባቢ በተለይ በብዛት ሞክረውታል። ግን ደግሞ ውጤታማ እንዳይሆን ያደረጋቸው ይሄኛው የባህር ላይ እንቅስቃሴው ሩሲያን በሚፈለገው ደረጃ እንዳትጎዳ ተጠቃሚ ሆና እንድትቀጥል እያደረጋት ነው የሚሉ ሀሳቦች ናቸው እና አሁን ላይ ወደ እንደሱ አይነት ተግባር እየመጡ መሆናቸውን ለማሳየት ምናልባትም ሰፋ ያለ አይነት እርምጃዎች ውስጥ ይህንን እርምጃ አጠናክሮ መቀጠሉ ቅድም ያነሳናቸው ስጋቶች ከሩሲያም ከቻይናም ከዚህ ንግድ እንቅስቃሴ ተጠቃሚ ከሆኑ ሀገራት ከፍተኛ የሆነ አጸፋ የሆነ እርምጃ ሊያስከትል ይችላል ከሚል ስጋት ከዚህ ያለፉ እርምጃዎች ምናልባት ከአሜሪካ በኩል አሁንም ተጠናክሮ ይቀጥላል የሚል እምነት ባይኖርም የማስጠንቀቅ ወይም ደግሞ እዛ አካባቢ ያለው እንቅስቃሴ ላይ የበለጠ ቁጥብ እንዲሆኑ እነዚህን ሀገራት መልእክት የማስተላለፍ በዩክሬን በሚደረገውም ድርድር ላይ አሁንም አሜሪካ የበላይ መሆኗን ሩሲያ
ሩሲያ አሁንም የአሜሪካን የበላይነት እንድታምን ማድረግ ዋነኛው ዓላማው እንደሆነ ነው የሚገለጸው። ከዛም ባለፈ ደግሞ በአሜሪካ የተለያዩ ማዕቀብ የተጣለባቸው ሀገራት ያንን ማዕቀብ ተላልፎ መገኘት በዓለም አቀፍ ሕግ ብቻ ሳይሆን እንዲዳኙ የሚያደርጋቸው አሜሪካን በራሷ ሀገር ቅድም እንዳልከው አንተ በጉልበት በኃይለኝነቷን ተጠቅማ በራሷ ሀገር ሕግ እንዲዳኝ ማድረግና ፍርድ የመስጠት እርምጃዎች ውስጥ እንደምትገባ ሌላ አዲስ አይነት ምዕራፍን እያሳየ ያለ እንቅስቃሴ ነው ተደርጎ የሚታስበው። ያው ቅድም እንትም እንዳነሳው የቬንዙዌላ ጉዳይ አለ። ቬንዙዌላ ላይ የተፈጠረው ከዓለም አቀፍ ሕግ ጋር የሚጣረስ ነው፣ ግን ደግሞ በአሜሪካ በራስ ሕግ መቅጣት ይችላል የሚል ሀያልነቷን ለማሳየት የምትሞክርበት እንቅስቃሴ ነው። አሁንም ከዚህ በዓለም የባህር መተላለፊያ መስመር ላይ ያለን መርከብ ላይ እንዲህ አይነት እርምጃ መውሰድም በዓለም አቀፍ ስምምነት ደረጃ የተፈቀደ ወይም ደግሞ ትክክል ባይሆንም አሜሪካ ግን ኃይሏን በመጠቀም ይሄ እንደዚህ አይነት ነገሮችን ማስፈጸም ይችላል የሚሉ አይነት ምልክቶችን ለአሜሪካ፣ ለሩሲያ፣ ለኢራን፣ ለቻይና እንዲሁም ደግሞ ሌሎች አሜሪካንን ይቃረናሉ የሚገዳደራሉ ተብሎ ለሚታሰቡ አካላት መልእክት እንደማስተላለፍ የሚመስል አይነት እርምጃዎች ናቸው። አሁን እነዚህን ሁለት እርምጃዎች እንኳን ብንወስዳቸው ምናልባት በቀጣይነት ምን ይመጣል የሚለውን እንግዲህ እስቲ ቀናቶች የሚያሳዩን ይሆናል። አዎ በሚገባ አሁን በተለይ የቬንዙዌላው እርምጃ ከተወሰደ በኋላ እስራኤል ለኢራን ያስተላለፈችው መልእክት ነበረ። በተለይ ቬንዙዌላ ላይ የተከሰተውን ነገር ኢራን ልትመለከት ይገባል፣ ስለዚህ ኢራን ላይም ተመሳሳይ ነገር ሊያጋጥም ይችላል የሚል አይነት አንድምታ ያለው ንግግር በእስራኤል በኩል ሲሰነዘር ነበረ። ከዛ አሜሪካ ተከትላ ደግሞ ከመርከቡ ጋር የወሰደችው እርምጃም የሆኑ ነጥቦች አሉ። በተለይም አሜሪካ እየተጠቀመችበት ያለውን አካሄድ እየሄደችበት ያለው አካሄድ የራሷን ጉልበቷን አቅሟን የሚያሳይ ነው በሚል የሚጠቀስ ነው። አሁን ይህ ጉዳይ ይህ ውሳኔ በጦርነቱ በዩክሬን ጦርነት ላይ ምን አይነት ተጽዕኖ ሊያስከትል ይችላል የሚለው የሚጠበቅና የሰዎች መነጋገሪያ የሆነ ጉዳይ ነው። ከሰሞኑ የተለያዩ ጥረቶች ሲደረጉ እንደነበር እናስታውሳለን። የአሜሪካ ፕሬዚዳንት የዶናልድ ትራምፕ አማካሪዎች ወደ ሩሲያ አቅንተው ውይይት አድርገዋል። ከ2 ሳምንት ከ3 ሳምንት በፊት የተለያዩ ንግግሮች እንዳሉም የሩሲያ መልእክተኞችም ወደ አሜሪካ ላይ የተለያየ ንግግር እንዳደረጉ የተሰሙ መረጃዎች አሉ። የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ደግሞ ከሰሞኑ የተናገሩት ነገር አለ። ከዚህ በኋላ ከዩክሬን ብዙ የሚጠበቅ ነገር ይኖራል ብዬ አላስብም። ስለዚህ ወደ ስምምነት መሄድ እንችላለን። ወደዛ ስምምነት ለመሄድ ደግሞ ፕሬዚዳንት ዶናልድ ትራምፕ ትልቅ ሚና አላቸው። ከእሳቸው ጋር ተገናኝቼ መወያየት እፈልጋለሁ የሚል ሀሳብ አቅርበዋል። አሁን ወደ ሮማኒያ ማቅናታቸውም ተሰምቷል። ወደ ቆጵሮስ ማቅናታቸውም ተሰምቷል። የአውሮፓ ሀገራት እንግዲህ የፕሬዚዳንትነት ጊዜ በየጊዜው ተለዋዋጭ የሆነ የፕሬዚዳንትነት ስልጣን ወይም መንበር ኃላፊነት አለ። ከዛ ጋር በተያያዘም ቆጵሮስ አሁን ተረኛዋ ናትና እዛ ሂደው የተለያዩ ንግግሮችን ማድረጋቸው በተለይም ዩክሬን ወደ አውሮፓ ህብረት ለመግባት የምታደርገው ጥረት እንደው የሚቋጭበት ወይም እንድትቀላቀል ህብረቱን ድጋፍ ወይም ውሳኔ የሚተላለፍበት እንዲሆን የተለያዩ እንቅስቃሴዎችን እያደረገች ነው እና በዛ እንቅስቃሴ መሀል ከፕሬዚዳንት ዶናልድ ትራምፕ ጋር መገናኘት እፈልጋለሁ የሚል ነገር አንስተዋል። እንዲሁም ደግሞ ሩሲያ እና አሜሪካ ተስማምተውበታል ተብሎ የነበረ አንድ ስምምነት አለ። ከዛም ባሻገር ዩክሬንና የአውሮፓ ህብረት ሲቃወሙት የነበረው ማለት ነው። ዩክሬን ደግሞ በራሷ ያዘጋጀችው የአሜሪካውን እቅድ ተመልክታ ከዛ አሻሽላ ያዘጋጀችው እቅድ አለ። በዛ እቅድ ላይ መስማማት እንችላለን የሚል አቋም ላይ ነው የሚገኙት ዩክሬናውያን። ስለዚህ ከፕሬዚዳንት ዶናልድ ትራምፕ ጋር አብሮ በመሆን ሩሲያ ላይ ግፊት ማድረግን እንደ አንድ አማራጭ ትወስዳለች ዩክሬን። ፕሬዚዳንት ቮሎዲሚር ዜሌንስኪ እያሉ የሚገኙት ያንን ነው። አሜሪካና ዩክሬን አንድ ላይ ሩሲያን ማሳመን የሚችሉት በምንድን ነው የሚለውን ነገር ስናነሳ ምናልባት መሰድ አይነት ጫናዎች አሁን ደግሞ ህንድና ቻይና ላይ ሊጣሉ ይችላሉ በሚልም እየተነሳ የሚገኘው የታሪፍ ጉዳይም እንደ አንድ የመግፊያ መስመር ወይም የመደራደሪያ ነጥብ ሊሆን ይችላል በሚል ነው እየተጠቀሰ የሚገኘው። ነገር ግን ጦርነቱ እንዲሁ እንደታሰበው በቀላሉ የሚቋጭም ካለመሆኑ ጋር ተያይዞም ከዛ ውጭ ደግሞ አስገዳጅ ወይም መሀል ላይ ሆነው የሆነ ስምምነት ሲፈጸም በሁለቱም አካላት በኩል ሊያስማማ የሚችል ነጥብ ሊኖር ይችላል። በተለይም ሁለቱም ሀገራት ጦርነቱን ቢያቆሙ ምንድነው የሚጠቀሙት? ጦርነቱን ቢያስቀጥሉስ የሚጠቀሙት ነገር ምንድነው? ከዛ ውጪ ደግሞ የሰላም ስምምነት እንዲፈጽሙ ሊያስገድዳቸው ወይም ደግሞ ሊያግባባቸው የሚችለው አካልስ ማን ነው የሚለው ነገር ወሳኝ ነው። እስከዛሬ በተፈጠሩ ጦርነቶች በቅርብ ጊዜያት ውስጥ የተፈጸሙ ጦርነቶችን በምንመለከትበት ጊዜ ለምሳሌ የፓኪስታንና ህንድ ጦርነት በአጭር ጊዜ ነው የተቋጨው። ምክንያቱም ጦርነቱ ቢቀጥል የበለጠ አውዳሚ የመሆን እድሉ ከፍተኛ ነበር። ሁለቱም ሀገራት የኒውክሌር መሳሪያ የታጠቁ ናቸው። ስለዚህ ወደዛም ሊያመራ ይችላል በሚል ሁለቱም ሀገራት ራሳቸው በቶሎ እንዲቋጭ ያደረጉበት ሁኔታ አለ። የዩክሬንና
የሩሲያን ጦርነት ስንመለከት ደግሞ ሁለቱ ሀገራት ጦርነቱን በመቀጠላቸው እናገኛለን ብለው የሚያስቡት ጉዳይ አለ። ለምሳሌ ሩሲያ በዩክሬን በኩል የምታነሳቸውን ቅሬታዎች ለመቅረፍ ጦርነቱን መቀጠል አለብኝ ወይም በጦርነቱ የኃይል የበላይነቴን ማስቀጠል አለብኝ የሚል እምነት አለ። ዩክሬን ደግሞ አሁን ያጣኋቸውን ነገሮች ማግኘት አለብኝ፣ አሁን ሩሲያ እያቀረበች ባለችው አቋም ስምምነት የምፈጽም ከሆነ ነገ ላይ ህልውናዬን ሁሉ አጣለሁ የሚል አቋም አለ። ስለዚህ ሁለቱን የሚያቀራርብ ነገር ማምጣት በጣም ፈታኝ የሆነበት ሁኔታ ላይ ያለ ነው። ወደ ጋዛው ጦርነትም ስንመለስ ሐማስ እና እስራኤል ወደ ስምምነት እንዲመጡ ካደረጋቸው ጉዳዮች መካከል የጦርነቱ ቀጣይ ዕጣ ፈንታ ምንድነው፣ በዚሁ የሚቀጥል ከሆነ ምን ይገኛል የሚለው ጉዳይ ነው ዋናው መሰረታዊ ጉዳይ። አሁን በዚህኛው ጦርነት ላይ እሱ የለየለት ነጥብ አልሆነም። ምክንያቱም በሩሲያና በዩክሬን መካከል ያሉ ልዩነቶች አሁንም ቢሆን ሰፊ ናቸው። ስለዚህ አሜሪካ ነች የማሸማገል ሚናዋን በአግባቡ ልትወጣ የሚገባው በሚል በተለያዩ አካላት ይነሳል። ዩክሬንም አሁን የምትፈልገው አሜሪካ የ15 ዓመታት ያህል ዋስትና ሰጥታት፣ የደህንነት ዋስትና ማለት ነው፣ የዩክሬንን ደህንነት አሜሪካ አስጠብቃ የሰላም ስምምነት እንዲፈጸም ነው። ያን ማድረግ ደግሞ ለአሜሪካ ፈታኝ ሊሆን ይችላል። ከዛም ባለፈ ከፕሬዚዳንት ትራምፕ በኋላ የሚመጣው ፕሬዚዳንትም ምን አይነት አቋም ሊኖረው ይችላል? እንደ አሜሪካስ እንደ ፖሊሲ ምንድነው መከተል ያለባት? ፕሬዚዳንት ትራምፕስ ይህንን ማድረግ ይፈልጋሉ ወይ የሚሉ ጉዳዮች በጣም ትልቅ ጥያቄዎች ናቸው። በጊዜ ሂደት ይፈታሉ ተብሎ ነው የሚጠበቀው። ፕሬዚዳንት ቮሎዲሚር ዜሌንስኪ ግን ከትራምፕ ጋር ተገናኝተን ቀጣዩን ዕጣ ፈንታ እንዲሁም ጦርነቱ በአጭር ጊዜ መቋጨት የሚችልበትን እድል እናመቻቻለን የሚል ነገር ነው እየተናገሩ ያሉት። የቀጠናው ጉዳይ የጦርነቱ ጉዳይ ግን በዚህ መርከብ ምክንያት የባሰ ደግሞ ወደ ተወሳሰበ አቅጣጫ እየሄደ እንደሆነ የተለያዩ መረጃዎች ያመለክታሉ። ያው ትልቁ ነገር እየሆነ ያለው እሱ ላይ ስለሆነ ምናልባት ጉዳዩ አሁን እንደ ትንሽ ነገር ይታያል ብለን የምናስበው የዚህ የመርከብ ጉዳይ አንድ መርከብ በቁጥጥር ስር መዋል ቀላል ነገር ተደርጎ የሚታሰብ ወይም ደግሞ አንድ ኖርማል ነገር ተደርጎ የሚታሰብ አይነት እንቅስቃሴ ነው። ግን ነገሩን የበለጠ እንዲወሳሰብና ሰፊ እንዲሆን ያደረገው ከጀርባው ያሉ ምክንያቶች ወይም ደግሞ አንድምታዎቹ ናቸው። ቅድም እንዳነሳ ነው የሩሲያን ባንዲራ የያዘ መሆኑ የሩሲያ ጋር በተያያዘው የተለያዩ የነዳጅ ማመላለስ እንቅስቃሴዎች ውስጥ ይንቀሳቀስ እንደነበረ መገለጹ፣ እንዲሁም ደግሞ ከአውሮፓ ህብረት በኩል በመሰል ስጋት ከእንደዚህ ከነዳጅ ማመላለስም ባለፈ ከደህንነት ስጋት ጋርም በተያያዘ የአውሮፓ ህብረት አባል ሀገራት ጋርም ቅሬታ ያነሳሉ ከእንደዚህ አይነት መርከቦች ጋር በተያያዘ። ያ ምንድነው በተለይ ሩሲያ የአውሮፓ ህብረት አባል ሀገራት በዛ በኩል በሚያልፉ ሰዓት እነዚህ የሩሲያ ናቸው ተብሎ የሚታሰቡት መርከቦች ወይም ደግሞ እንዲህ በስውር መለያ የሚንቀሳቀሱት እነዚህ መርከቦች የተለያዩ ስለላ ስራዎችን እንደሚያከናውኑ ምናልባት አንድ ሁለት ጊዜም የተለያዩ ያልተፈቀዱ የድሮን እንቅስቃሴዎች ከነዛ መርከቦች ላይ እንደታዩ የተለያዩ መረጃዎች ያሳያሉ። ምናልባትም ከድሮን እና የተለያዩ ምልከታዎች ከሚሰሯቸው ስራዎች ባለፈ በውቅያኖስ ስር የሚያልፉ የኢንተርኔት መስመሮች ጋር በተያያዘም እዛም ላይ የተለያዩ ጥቃቶችን ሊያደርሱ የሚያስችሉ የተለያዩ እንቅስቃሴዎች ላይም ከነዚህ መርከቦች የሚወጡ እንቅስቃሴዎች እንደታዩ ነው እነዚህ የአውሮፓ ህብረት ሀገራት እየሰነዘሩ ያሉት ሀሳብ የሚያሳየው። ይሄ በአውሮፓ ህብረት በኩል የሚነሳ ነው። ሌላው ደግሞ ቅድም ያነሳ ነው ከአሜሪካ በኩል እናነሳው ኢኮኖሚያዊ ጉዳዮች በተለይ ለሩሲያ እየፈጠረ ያለው ተጠቃሚነት ለሩሲያን ብቻ ሳይሆን የሩሲያ ወዳጅ ናቸው እንዲሁም ደግሞ በአንጻሩ ከአሜሪካ ጋር እንደ ባላንጣም ወይም ደግሞ የማይግባቡታ ብለው የሚታሰቡ ሀገራትም እንዲሁ ተጠቃሚ እንዲሆን የሚያደርግ አይነት እንቅስቃሴ መሆኑ ነው። ምናልባት ቁጥራዊ መረጃዎች እንደሚያሳዩት ቅድምም ድጋሚ ተጨማሪ ማዕቀብ ሊጣልባቸው ነው ተብለው እየተገለጹ ያሉት ቻይናና ህንድ ከፍተኛው የሚባለውን ፍጆታቸውን ከሩሲያ ነው የሚያገኙት። ከነዳጅ ጋር በተያያዘ ቻይና ኦልሬዲ ወደ 50 በመቶ የሚሆን አካባቢ፣ ሩሲያ ደግሞ ህንድ ደግሞ ወደ 38 በመቶ የሚሆነውን የነዳጅ ፍጆታዋን የምታሟላው ከሩሲያ እንደሆነ ነው የሚገለጸው። ይህም ደግሞ አብዛኛው በህጋዊ መንገድ የሚንቀሳቀሱ የነዳጅ ግብይት በተለያየ ማዕቀቦች ምክንያት ክልከላ የተደረገበት ከመሆኑ ጋር በተያያዘ በእንደዚህ አይነት መንገድ የሚገባ የነዳጅ ግብይት እንደሆነ ነው እየተገለጸ ያለው። ለሩሲያም ደግሞ ከፍተኛ ኢኮኖሚያዊ ተጠቃሚነት ከፍተኛ አስተዋጽኦ እያደረገ ነው የሚገኘው። ምናልባት ሌላኛው ከሩሲያ በኩል ያለው ቁጥራዊ መረጃ የሚያሳይ ወደ 80 በመቶ የሚሆነው የሩሲያ የነዳጅ ፍጆታ በዚህ በህጋዊ ሳይሆን ይሄ ህገ ወጥ ነው እያሉ እና አሜሪካ እያነሱት ባለው የመርከቦች መመላለስ ነው ግብይቱ እየተፈጸመ ያለው። ያ ማለት በጣም ከፍተኛ ቁጥር ነው። ለሩሲያ በቃ ከፍተኛ ኢኮኖሚያን የምትደግፍበት ዋነኛው የግብይት መንገድ እንደሆነ ነው መረጃዎች የሚያሳዩት። ይሄ ብቻውን
ጉዳዩ የአንድ መርከብ ጋር ተያያዘ በቁጥጥር ስር የመዋል ደግሞ እንደና ሩሲያ እያሉት እንዳሉት የእገት አይነት እንቅስቃሴ ብቻ አይደለም። በቀጠናው ላይ ካለው ከጦርነት ጋር ቅድም ያነሳነው አለ አሜሪካ ይሄኛውን መርከብ መያዝ በሩሲያ ላይ ምን አይነት ተጽዕኖ መፍጠር ትፈልጋለች የሚለው የበላይነትን የማሳየት እንዲሁም ደግሞ ኢኮኖሚያዊ ተጽዕኖዎችን በመፍጠር ሩሲያን ማንበርከክ ወይም ደግሞ እንደምትፈልገው ሩሲያን እንድታደርግላት ማስገደድ የምትችልበትን ጫና መፍጠር የምትችልበትን መንገድ መፍጠር የሚሉ ነገሮችን ሁሉ የያዘ ጥቅል ሀሳብ ነው በአንድ መርከብ ላይ በተፈጸመ እርምጃ ለማሳየት እየተሞከረ ያለውና ጉዳዩ ከአንድ መርከብ ያለፈ ሰፊ የመካከለኛው የአውሮፓን እንቅስቃሴ ላይ እንዲሁም አልፎ ኢራንና ሂዝቦላህን ሲያካትት ደግሞ እስከ መካከለኛው ምስራቅ የሚመጣ የዓለምን አጠቃላይ ፖለቲካዊ እንቅስቃሴ ወታደራዊ እንቅስቃሴዎች ላይ ተጽዕኖ የሚያሳድር ትልቅ እንቅስቃሴ እንደሆነ ነው የሚያሳየው። ምናልባት አሁን ላይ ከዚህ ጉዳይ ጋር ተያይዞ ስማቸው እየተነሱ ያሉ ጥቂት ሀገራት ሊሆኑ ይችላሉ እንደነ ሩሲያ፣ አሜሪካ፣ እንግሊዝ የመሳሰሉ ሀገራት ናቸው። በቀጣይነት ግን ቅድም አንተ እንዳነሳው ወደነ እስራኤል መካከለኛው ምስራቅ ካለው ትኩሳት ጋር ተያይዞ የኢራንና ሂዝቦላህ ዙስ መካተት እስራኤልን ወደዚህ ጉዳይ የሚያመጣ አይነት ነገር ሊኖረው ይችላል ተብሎ ይታሰባል። ሌሎች የመካከለኛው ምስራቅ ሀገራት እንዲሁም ደግሞ በዚህ ውስጥ ከፍተኛ ኢኮኖሚካሊ ተጎጂ ሊሆን ይችላሉ ተብሎ የሚታሰበው የላቲን አሜሪካና እንዲሁም የአፍሪካ ሀገራት ላይ የሚፈጥረው ኢኮኖሚያዊ ተጽዕኖ ቀላልም ስላልሆነ እዛም አካባቢ የተለያዩ አይነት እንቅስቃሴዎችን የምናይበት ነገር ይኖራል ተብሎ ይታሰባል። እንግዲህ በቀጣዮቹ ቀናት ምን ይሆናል የሚለውን እንግዲህ በቀጣይ የሚወጡት መረጃዎች የሚጠቁሙ ይሆናል ተብሎ ይታሰባል። በትክክል የዩክሬንና የሩሲያ ጦርነት በተለይም በ2026 በፈረንጆቹ በጀመርነው አዲስ ዓመት ማለት ነው ሊጠናቀቅ ይችላል በሚል በርካታ መረጃዎች እንዲሁም ተስፋም የቀላቀለባቸው የተለያዩ ጽሁፎችን ስናነብ ነው የሰነበት ነው። ይህኛው ጉዳይ ግን ከዛ በተቃራኒ የሆነ ይመስላል። በቀጣይ ምን ሊፈጠር ይችላል የሚለውን ደግሞ በሀገሬ ትንታኔ እንመለስበታለን። የተወደዳችሁ ተመልካቾቻችን የዛሬው ሀገሬ ትንታኔ እዚህ ጋር ያበቃል። እኔ እሱ ባለው ጋሻውና ባልደረባይ ደምሰው ሽፈራው ላለፉት ደቂቃዎች አብረናችሁ ቆየን። ጤና ይስጥልን።